ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቤ ሐዲስ መምህር ይነበብ የዚህ ታላቅ ካቴድራል የስብከተ ወንጌል ክፍል ኃላፊ፣ ክቡራን መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ የተወደዳችሁ ክርስቲያኖች፣ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ በወደደን በአምላካችን በመድኃኔዓለም በኢየሱስ ክርስቶስ ሰላም ለእናንተ ይሁን። እንደምን አረፈዳችሁ? በጣም ብዙዎች ናችሁ፣ ድምፃችሁ ጥቂት ነው። እንደምን አረፈዳችሁ? እንኳን ለብርሃነ ትንሣኤው እግዚአብሔር በሰላም አደረሳችሁ። አመስግኑት ያደረሳችሁ አምላክ። ዛሬ ዳግም ትንሣኤ ይባላል። ለዚህ ያደረሰን አምላክ በድጋሚ ስሙ የተመሰገነ ይሁን። ዳግም ትንሣኤ ማለት ዳግም ጌታ ተነስቶ ሳይሆን ዳግም ተገልጦ ነው። ዳግም በመገለጥ ምስክርነት በሦስት ይጠናል፣ ከዛም በላይ ባሉ ምስክሮች ይረጋገጣልና ለመጀመሪያ ጊዜ፣ ለሁለተኛ ጊዜ፣ ለሦስተኛ ጊዜም ከዛም በላይ እየተገለጠ መድኃኒታችን ኢየሱስ ክርስቶስ ያመኑትንም ያላመኑትንም ትንሣኤው እውነት እንደሆነ የገለጠበትና ያስተማረበት ይህ ዳግም ተገልጦ ያስተማረበት ዕለት ስለሆነ ዳግም ትንሣኤ ተብሏል። ይህ ሳምንት ቅድም መርሐ ግብሩን የሚመሩት መምህራችን እንደተናገሩት የትንሣኤ ሳምንት ነው። ስለ ትንሣኤው የሚሰበክበት፣ ስለ ፋሲካ የሚነገርበት ዕለተ ትንሣኤ ነው። የትምህርታችን ርዕስ አድርገን የምንነጋገርበት ቃል ያመንክ እንጂ ያላመንክ አትሁን የሚል ይሆናል። ቃሉን የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እናገኘዋለን። እስኪ ተናገሩ፣ ያመንክ እንጂ በሉ፣ ያላመንክ አትሁን። እግዚአብሔር በእምነታችን ያጥናል። በእምነታችን እግዚአብሔርን እንድናስደስተው እሱ ይርዳል። እግዚአብሔርን ብዙ ጠቢባን በጥበባቸው ብቻ አላስደሰቱትም። እግዚአብሔርን አዋቂዎች በእውቀታቸው ብቻ አላስደሰቱትም። ነገር ግን አማኞች በእምነታቸው እግዚአብሔርን አስደስተውታል። እና አብርሃም በእምነታቸው እግዚአብሔርን አስደስተውታል። ቅዱሳን በእምነታቸው እግዚአብሔርን አስደስተውታል። ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ብሎ ተናግሯል። እምነታችን እግዚአብሔር የሚደሰትበት እንዲሆን እግዚአብሔር ይርዳል። ይህን ቃል የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። ለማን ነው የተናገረው ስንል ለቶማስ ነው። ዲዲሞስ ለተባለው ቶማስ በዛሬው ዕለት ዳግም ለደቀ መዛሙርቱ ሲገለጥ ሐዋርያው ቶማስ ባለበት ነው የተገለጠው። ቶማስ የጌታን ትንሣኤ መጀመሪያ በነበረው በጌታ መገለጥ ከሐዋርያቱ ጋር አብሮ ስላልነበረ ሌሎቹ ወንድሞቹ ሐዋርያት ጌታ ተነስቷል፣ ተገልጦልናል፣ አይተነዋል፣ ዳሰነዋል ብለው ስለነገሩት እኔም ማየት አለብኝ፣ ወደፊት ምን ብዬ ላስተምር ነው? ሰማው ብዬ ከማስተምር አየው ብዬ ማስተምር የተሻለ ነው፣ ካላየው አላምንም ብሎ ቶማስ ትንሣኤውን መጠራጠር ጀመረ። እንዳንጠራጠር በእምነት እንድንቀበል እግዚአብሔር እምነታችንን ያብዛልን። ዳግም ትንሣኤ ይባላል። የዛሬው ዕለት ትንሣኤ የቃሉ ፍቺ መነሳት ነው። ሞት ይዘው ዘንድ አልቻለም ብሎ ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ እንደተናገረ ሞት ይዘው ዘንድ ያልቻለው የትንሣኤው ጌታ መድኃኒታችን ኢየሱስ ክርስቶስ በሦስተኛው ቀን በእኩለ ሌሊት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሞትን ድል አድርጎ ተነስቷል። እንኳን ደስ አላችሁ ክርስቲያኖች። ዓርብ የልቅሶ ቀን ነበረ። ዓርብ ልቅሶ ነው። ቅዳሜ ትካዜ ነው። እሁድ ግን ደስታ ነው። ምክንያቱም እሁድ መድኃኔዓለም ሞትን ድል አድርጎ ተነስቷልና በራሱ ኃይልና ስልጣን፣ በታላቅ ኃይልና ስልጣን መድኃኔዓለም ሞትን ድል አድርጎ ተነስቷልና የደስታ ቀን ነው። ደስ ይበላችሁ ክርስቲያኖች። አይሁድን ፈርተው የተበተኑት ሐዋርያት
በዝግ ቤት የተደበቁት ሐዋርያት መድኃኔዓለም ኢየሱስ ክርስቶስ በተነሳ ጊዜ ሴቶች ወደ መቃብሩ ሲገሰግሱ በሌሊት በፍቅር ፍርሃት የለም ይላል ቅዱስ ጴጥሮስ። ጌታን ይወዱ የነበሩ ሴቶች በሌሊት ወደ መቃብሩ ገሰገሱ። ሌሊት እንኳን ለሴቶች ለወንዶችም ያስፈራል። በሌሊት አራዊቶች አሉ፣ በሌሊት አጋንንቶች አሉ። ጸባር አጋንንቱን ድምፅ አራዊቱን ግርማ ሌሊቱን ሳይፈሩ በክርስቶስ ፍቅር ልባቸው ስለተነካ ሴቶች በሌሊት ወደ መቃብሩ ሂደዋል። ወደ መቃብሩ ሲሄዱ ግን ባዶ መቃብር ነው ያገኙት። የእግዚአብሔር መልአክ የምስራች ደስ ይበላችሁ፣ እናንተስ የተሰቀለውን የናዝሬቱን ኢየሱስን እንደምትሹ አውቃለሁ፣ ተነስቷል፣ እርሱ በዚህ የለም፣ እንደተናገረ ተነስቷል፣ ደስ ይበላችሁ አላቸው። ደስ ይበላችሁ ክርስቲያኖች፣ የደስታ ጊዜ ስለሆነ ነው። ታዲያ ይህንን ዕለት ትንሣኤ በዓል ስንለው ፋሲካ እንለዋለን። የፋሲካ በዓልም ይባላል የጌታ ትንሣኤ። ፋሲካ በአይሁዳውያን ዘንድ የሚከበር በዓል ነው። ትርጉሙ ማለፍ፣ መሻገር ማለት ነው። የእስራኤል ልጆች ከግብፅ ባርነት ነፃ የወጡበትን፣ ከፈርዖን ነፃ የወጡበትን፣ ኤርትራን የተሻገሩበትን ያንን ዕለት በየዓመቱ ፋሲካ ብለው ያከብሩት ነበረ። ማለፍ መሻገር ነው። ደግሞም የፋሲካውንም በግ እያረዱ በዘጸአት ምዕራፍ 12 ላይ እንደተጻፈ የበጉን ደም በመቃናቸው በጉበናቸው በቤታቸው ላይ እየቀቡ የደሙ ምልክት ያላቸውን ሞተ በኩር ሞት ያልፋቸው ነበረ። የደሙ ምልክት የመድኃኔዓለም ደመ ማኅተሙ አለ በእኛ ላይ። ሞት በእኛ ላይ ስልጣን የለውም። በወልድ በመድኃኔዓለም በኢየሱስ ክርስቶስ ስላመንን ክርስቲያኖች በደሙ ታትመናል። በደሙ ስለታተምን ደግሞ ከሞት አምልጠናል። ደስ ይበላችሁ ክርስቲያኖች፣ ይሄ ነው ትልቁ ደስታችን። ይሄ ነው ፋሲካችን፣ የኛ ፋሲካ። ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዶልናል ይላል። ያሻገረን ከሞት ወደ ሕይወት ከጨለማ ወደ ብርሃን ያሻገረን ፋሲካችን ክርስቶስ እርሱ ነው። ከግብፅ ሳይሆን ከሲኦል ያወጣን፣ ኤርትራን ሳይሆን ባሕረ እሳትን ያሻገረን፣ ከፈርዖን ሳይሆን ከዲያብሎስ ያወጣን፣ ምድረ ርስት ከነዓንን ሳይሆን ርስት መንግሥተ ሰማያትን ገነትን ሰማያዊ ርስትን ያወረሰን፣ በሙሴ በትር ሳይሆን በመስቀሉ ባሕረ እሳትን የከፈለልን፣ ከሙሴ የበረታው መድኃኔዓለም ኢየሱስ ክርስቶስ ፋሲካችን ስለሆነ የፋሲካ በዓል ተብሎ እኛም ከሲኦል ወደ ገነት ከሞት ወደ ሕይወት ከባርነት ወደ ነፃነት የተሸጋገርንበት ወደ ገነት የተሸጋገርንበት ዕለት ስለሆነ የፋሲካ በዓል ብለን እናከብረዋለን። ታዲያ በዛሬው ዕለት መድኃኒታችን ኢየሱስ ክርስቶስ ለሁለተኛ ጊዜ ሐዋርያው ቶማስ ባለበት ቶማስ ማየት አለብኝ ጌታን፣ እጆቹን ማየት አለብኝ ችንካሩን፣ እግሮቹን ማየት አለብኝ የተቸነከረውን ስላለ ለሁለተኛ ጊዜ ከትንሣኤው በኋላ ደቀ መዛሙርቱ ፈርተው በዝግ ቤት ባሉበት ጊዜ ተገለጠላቸው። አዎ እረኛው ይመጣል፣ መንጋዎቹ ይበተናሉ ተብሎ እንደተጻፈ እረኛቸው ክርስቶስ በተያዘባት በዛች ሌሊት ደቀ መዛሙርቱ ፈርተው ተበትነው ነበረ። ከዚህም የተነሳ እርሱን የሰቀሉ እርሱን የገደሉ ለእኛ ዝም አይሉም በሚል አይሁድን ፈርተው ተሸሽገው ነበረ። በተሸሸጉበት በዝግ ቤት ባሉበት መድኃኔዓለም አምላካችን ኢየሱስ ክርስቶስ ተገለጠላቸው። ደጆች ተዘግተው ሳሉ ኢየሱስ መጣ ይላል የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ ስታነቡ እስኪ ቃል ተናገሩት፣ ድምፃችሁን ከፍ አድርጋችሁ። ደጆች ተዘግተው ሳሉ በሉ። ኢየሱስ መጣ። ማን መጣ? ኢየሱስ መጣ። መድኃኔዓለም መጣ። በተዘጋብን ጉዳይ፣ እኛ ተስፋ በቆረጥንበት ጉዳይ፣ ይህ ጉዳይ ከዚህ በኋላ አይሆንም፣ ሞቷል፣ አይሳካም ባለው ጉዳይ መድኃኔዓለም ይምጣ። አዎ መድኃኔዓለም የተዘጋው አይከለክለውም። አምላክ ነውና ለእርሱ የሚሳነው ነገር የለም። በተዘጋው በር፣ በተዘጋው ጣራ፣ በዛ በተዘጋው ገብቶ ሰላም ለእናንተ ይሁን አላቸው። ሰላም ለማን ይሁን? ሰላም ለሁላችንን ይሁን። መድኃኔዓለም ሰላሙን ያብዛ።
ያኔ በመስቀል ላይ ነፍሱ ከሥጋው በተለየች ሰዓት በአካለ ነፍሱ ወደ ሲኦል ወረደ ይላል መጽሐፍ ቅዱስ። በዛም በወህኒ ሂዶ በሲኦል ለነበሩት በወህኒ ለነበሩት ለእነርሱ ሰላም ለእናንተ ይሁን ብሎ ሰላምን ሰበከላቸው ይላል። ቅዳሴያችንም ከወርከ ውስተ ሲኦል ወአዕረግከ ጽዋ፣ ወደ ሲኦል ሄድክ ደግሞም በዛ ምርኮን አደረግክ፣ ሲኦልን በዘበስካት፣ ሲኦልን ባዶዋን አስቀረሃት። በሲኦል ብዙ ነፍሳት ነበሩ። ወትቤ ሲኦል አይወቱ ዝንቱ ሥጋ ለቢሶ ዘማኒ፣ ሲኦልም እንዲህ አለች፣ ማን ነው ሥጋ ለብሶ ያሸነፈኝ ባዶዬን ያስቀረኝ የመሰበረኝ አለች ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 53 ላይ ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሣትሽ ወዴት አለ? ይላል። ሞት በክርስቶስ ሞት ድል ተነስቷል። ሲኦልም ደጆቿ በሮቿ የነሐሱ መዝጊያ ተሰባብሯልና ከነፍሳትም ላይ ሰንሰለቶቹ ወድቀዋልና ነፍሳት ነፃ በክርስቶስ ወጥተዋልና በሲኦል ሰላምን ሰበከ። የሰላም አለቃ መድኃኔዓለም ኢየሱስ ክርስቶስ ነፍሳት ሰላም ለእናንተ ይሁን ተብለው ከሲኦል ወደ ገነት ተሸጋገሩ። ማዕዶት መሻገር ሆነልን። ክብር ለመድኃኔዓለም ይሁን። አመስግኑት ክርስቲያኖች። ታዲያ በዝግ ቤት ፈርተው የነበሩ ሐዋርያትን በተዘጋው ገባና የማይሳነው አምላክ እርሱ መለኮት ስለሆነ ይችላል። ስለዚህ ሥጋን የተዋሃደው አምላክ በዛ በግዘፉ ሥጋ ረቂቁ መለኮት ረቋልና በዛ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ሰላምን ሰጣቸው። የመጀመሪያው ፈርተው ነበረ፣ ፍርሃታቸውን አስወገደላቸው። ሰላም አጥተው ነበረ፣ እርሱ ሰላማቸው ነውና ሰላምን ሰጣቸው። አይዟችሁ አላቸው። ቶማስ በዚህኛው መገለጥ በመካከላቸው ነበረ። መድኃኒታችን ኢየሱስ ክርስቶስ ቶማስን እንዲህ አለው፣ እጆችን የተቸነከሩትን ተመልከት፣ የተቸነከሩትን እግሮችን ተመልከት፣ እጅህን አምጣ ቶማስ አለው። እነዚህ የተቸነከሩት እጆቹ ከትንሣኤው በኋላ ቁስሉ ይታይ ነበረ። የተነሳው እርሱ ራሱ ስለሆነ ነው። እነዚህ እጆች አስቀድመው አዳምን የፈጠሩ እኛን የፈጠሩ ፍጥረትን የሚመግቡ በጀት የማያልቅባቸው በረከት የበዛባቸው እጆች ናቸው። የደመና ጥላ ለእኛ የዘረጉ የበረከት እጆች ናቸው። አይሁድ ክፉዎች ስለሆኑ እነዚህን እጆቹን ቸንክረዋቸዋል። እነዚህ የተቸነከሩት የቆሰሉት እጆቹን ቶማስ ማየት አለብኝ አለ። መድኃኔዓለም ለሚፈልጉት ቅርብ ነው። ቶማስ ሊቃውንተ ቤተ ክርስቲያን ሲናገሩ ሲጠራ ከመጀመሪያውንም ከሰዱቃውያን ወገን ነበረ። ሰዱቃውያን ትንሣኤ ሙታን የለም ብለው የሚያምኑ ነበሩ። ቶማስ የመጣበት ማንነቱ የክርስቶስን ትንሣኤ በቀላሉ እንዳይቀበል ጫና ፈጥሮበታል። የነበረበት ማንነቱ መድኃኔዓለም ኢየሱስ ክርስቶስ ግን ያነሰው እምነታችንን የሚጨምር ጉድለታችንን የሚሞላ መዳናችንን የሚፈልግ ወደ እርሱ መቅረባችንን የሚፈልግ አምላክ ነውና የበለጠ ይቀርበናል። እየራቅነውም የበለጠ ይቀርበናል። ወደ ቶማስ ቀረበ። ሌሎች ደቀ መዛሙርቱም ወዳሉበት ቶማስን እጅህን አምጣ አለው። ዳሰኝ አለው። ጎኑን ዳሰሰ፣ በጦር የተወጋውን፣ እጆቹን ዳሰሰ፣ የተቸነከሩትን፣ እግሮቹን ዳሰሰ። ያን ጊዜ ቶማስ ጌታዬ አምላኬ ብሎ መሰከረ። አዎ አምላኬ ነህ፣ ጌታዬ ነህ። አሁን በእውነት ከሙታን መካከል የተነሳኸው የትንሣኤያችን በኩር የሆንከው መድኃኔዓለም አንተ ነህ። አንተ ጌታዬና አምላኬ ነህ፣ አምናለሁ አለ። ቅዱሳት መጻሕፍት እንደሚናገሩ ቶማስ ያንን የጌታን መለኮት የተዋሃደውን ሥጋውን ያንን የተቸነከሩትን እጆቹን የተወጋውን ጎኑን በዳሰሰ ጊዜ እጁ እንደ እሳት እንደተኮማተረች ይናገራሉ ቅዱሳት መጻሕፍት። ለምን? መለኮት ነውና።
ያንንም ቶማስ ተጠራጥሯልና፣ ነገር ግን እይና እመን አለው ጌታ። ነገር ግን ሳያዩ የሚያምኑ ደግሞ ብፁዓን ናቸው አለ መድኃኒዓለም። እውነት ነው ክርስቲያኖች፣ ሳያዩ የሚያምኑ እጅግ በጣም ብፁዓን ናቸው። አይተው የሚያምኑ ደግሞ ብፁዓን ምስጉኖች ናቸው። ጥሩ ነው አይቶ ማመን። ግን ደግሞ ሳያዩ በሚያምኑት እግዚአብሔር እጅግ የበለጠ ይደሰታል። ምክንያቱም ሳያዩ ያመነው አምነው እያዩ ይኖራሉና፣ ሳያዩ ያመኑትን ነገር በእምነት እያዩ ይኖራሉና ሳያዩ የሚያምኑ ብፁዓን ናቸው አለ ጌታ። እነዚህን አደነቀ። አንተ ግን ስላየኸኝ አመንክ አለው። ስላየውም ማመኑን አልነቀፈው። ወገኖቼ ክርስቲያኖች፣ እኛ የመድኃኒዓለምን የኢየሱስ ክርስቶስን ትንሣኤ አባቶቻችንን ሲመሰክሩልን የእነርሱን ዓይናቸውን ዓይን አድርገን እጆቻቸውን እጅ አድርገን ጆሮቻቸውን ጆሮአችን አድርገን እነርሱን ሰማን፣ እነርሱ አየነው እንዳሉን አየነው፣ እነርሱ ሰማነው፣ ዳሰስነው እንዳሉን ዳሰስነው። ዛሬም እኛ ወገኖች የምናምን አማኞች ነን። ትንሣኤውን እናምናለን። ናምን ዕርገተከ ወዳግመ ምጽአተከ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስት። አቤቱ ሞትህን እንናገራለን፣ ቅድስት ትንሣኤህንም እንመሰክራለን። ዕርገትህን እናምናለን፣ ዳግም መምጣትህን እናምናለን ብለን እንመሰክራለን። አምነን በእምነታችን እግዚአብሔር ተደስቶበት ያመንነውን እየመሰከርን እንድንኖር አምላካችን መድኃኒዓለም ሁላችንንም ይርዳል። መድኃኒዓለም ሁላችንንም ይርዳል። ስለዚህ ቶማስን ያመንክ እንጂ ያላመንክ አትሁን አለው ጌታ። አሁን አየና ቶማስ አመነ። ሲያምን ጌታዬና አምላኬ ብሎ መሰከረ። ጌታዬና አምላኬ። ወገኖች ክርስቲያኖች፣ ከሞት የተነሳው አምላካችን ነው። ከሞት የተነሳው ጌታችን ነው። ከሞት የተነሳው መድኃኒታችን ነው። ከሞት የተነሳው የትንሣኤያችንን በኩር ነው። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል ይላል ቅዱስ ጳውሎስ። ሞት በአዳም በኩል ሲመጣ በዳግማዊ አዳም በኢየሱስ ክርስቶስ በመድኃኒዓለም ደግሞ ትንሣኤ ሆኖልናል። እኛ የትንሣኤው ልጆች ነንና ወገኖቼ ክርስቲያኖች፣ ዛሬም እኛ በንስሐ እንድንነሳ፣ ከክርስቶስ ጋር እንድንነሳ፣ በትንሣኤ ልቡና እንድንነሳ መድኃኒዓለም ሁላችንንም ይርዳል። የመጨረሻ አንድ ጥቅስ ልጀምርላችሁና ትምህርቴን እጨርሳለሁ። ራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ ፊተኛው ትንሣኤ ያለው ብፁዕና ቅዱስ ነው ይላል። ሁለተኛው ሞት በእርሱ ላይ ሥልጣን የለውም ይላል። ፊተኛው ትንሣኤ ልቡና ይባላል። ሊቃውንት አባቶቻችን አመሳጥረው ተርጉመው አስቀምጠውልናል። ትንሣኤ ልቡና በሐሳብ መነሳት፣ በፍቅር መነሳት፣ በእምነት መነሳት፣ በንስሐ ሕይወት መመላለስ ትንሣኤ ልቡና ይባላል። በዚህ የተመላለሰ አማኝ ሁለተኛው ሞት እናንተ ርጉማን ከኔ ወግዱ የሚለው በእርሱ ላይ ሥልጣን የለውም። እንደውም እናንተ ቡሩካን ወደ እኔ ኑ ተብሎ የአባታችንን የእግዚአብሔርን መንግሥት ይወርሳሉ። የተወደዳችሁ ክርስቲያኖች፣ ስለዚህ የአምላካችን ትንሣኤ የእኛ ትንሣኤ ነውና እርሱን አምነን ከእርሱ ጋር በሐሳብ በልቦና በንስሐ በቅድስና ሕይወት ተደስተን መንግሥቱን እንድንወርስ በእምነት ጸንተን ከእርሱ ጋር እንድንኖር ጌታ እግዚአብሔር ሁላችንን ይርዳን። ይቆየን። ወስብሐት ለእግዚአብሔር።